እጅግ አሳዛኝ ክስተት በሰሜን ወሎ ዞን አዲስ የተወለዱ ጨቅላ ህፃናት ምንም በማያውቁት ሁኔታ ህይወታቸውን እያጡ ይገኛሉ። በዚህ ሳምንት በወልዲያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ያጋጠመን አሳዛኝ ክስተት አለ። ይህም ምንድነው? 3 ጨቅላ ህፃናት ትራዲሽናል የሆነ ኦቭሎክቶሚ ወይም የጉሮሮ ጉልላት ወይም እንጥል ተብሎ የሚጠራው በተለምዶ ቆረጣ አጋጥሟቸው በከፍተኛ ደረጃ ክሪቲካል ሆነው ወደ ወልዲያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የመጡበት ሁኔታ አለ። አንደኛው ልጅ ህይወቱ አልፏል። በመጀመሪያው ቀን አካባቢ ወዳው እንደመጣ ህይወቱ አልፏል። ሌላው ሁለቱ የሚያሳዝነው ነገር ቲዩን ናቸው ወይም መንታ ናቸው። መንታዎቹ ሁለቱንም ተቆርጠው ነው የመጡት። እነዚህም በጣም ክሪቲካል ሆነው ነው የመጡት። ስለዚህ ከመጡት አንደኛው መንትያ ህይወቱን አጥቷል። የተቻለውን ያክል ብናደርግም ማትረፍ አልቻልንም። በጣም ብሊድ አድርጎ ስለነበረ ደምም ኢሚዲየትሊ ወዳውኑ ለመስጠት ተሞክሮ ነበር። ህይወቱን ማትረፍ አልተቻለም። ሁለተኛው ደም እየተሰጠው ይገኛል። ክሪቲካል ነው እሱም። ስለዚህ እንደዚህ ያሉ አሳዛኝ ክስተቶች አጋጥመው ነው። ይህም ማለት ምንድን ነው? እንግዲህ አንድ ባህላዊ ህክምና ለማህበረሰብ ጠቀሜታ ካለው ቢያድግና ለማህበረሰቡ አገልግሎት ቢሰጥ ችግር የለውም። ነገር ግን ባህላዊ ህክምና ለማህበረሰቡ ጎጅ ከሆነ ይሄ ጎጅ የሆነ ባህላዊ ህክምና መቅረት አለበት ማለት ነው። ስለዚህ አንደኛው መቅረት ካለበት ባህላዊ ህክምና ይሄ የእንጥል ማስቆረጥ የምንለው ነገር መቅረት መቻል አለበት። በተለይ አዲስ የተወለዱ ህፃናት ላይ ምንም አይነት የዚህ አይነት በሽታ ወይም አኪዩት ቶንሲሎፋረንጃይተስ የምንለው ኮመን አይደለም፣ አይከሰትም። ስለዚህ ለምንድን ነው ማህበረሰባችን ይሄን ነገር የሚያደርገው? በተደጋጋሚ የሄልዝ ኤጁኬሽን ይሰጣል። ነገር ግን ስቲል አሁንም ጋፕ አለ። በተደጋጋሚ የምክር አገልግሎት ቢሰጥም እናቶች በተለይ ወጣ ወዳለው አካባቢ ያሉ ስቲል ይሄ ትራዲሽናል ኦቭሎክቶሚ በጣም ፕራክቲስ እየተደረገ ነው። ብዙ ጨቅላ ህፃናትን እያሳጣን ነው። ይሄ በዚህ ሳምንት ብቻ ያጋጠመን ነው። ስለዚህ በአንድ ሳምንት አንደኛው ልጅ ክሪቲካል ነው ብያችኋለሁ። 2 ደዛ አለ። 2 ጨቅላ ህፃናት በአንድ ሳምንት ህይወታቸውን ሲያጡ በጣም ነው የሚያሳዝነው። ይሄ ምንድነው ደግሞ በቃ ፕሪቬንት መደረግ በሚችል ነገር ይሄን ነገር በማስወገድ ትራዲሽናል የሆነ ማል ፕራክቲስ ነው። እሱም በማስወገድ የምናስቀረው ሞት ነው። ስለዚህ በተለይ በሰሜን ወሎ ዞን የምንሰራ የጤና ባለሙያዎች በጣም ትልቅ ኃላፊነት ይኖርብናል። የምክር አገልግሎት መስጠት ይኖርብናል። ከዛ በተጨማሪ ይሄ አንድ የሪሰርች ኤሪያ ነው። ሪሰርች እንዲሰራ ተደርጎ እውነት ለመናገር በደንብ ሪሰርች ቢሰራ ብዙ ጨቅላ ህፃናት ኢቭን ቤታቸው ውስጥ የሞቱ ሊኖሩ ይችላሉ። ማለት ወደ ህክምና ቦታ ሳይመጡ ይሄ ትራዲሽናል ኦቭሎክቶሚ ተሰርቶላቸው ቤታቸው ውስጥም የሞቱ ሊኖሩ ይችላሉ። ኢቭን በጤና ተቋማት ውስጥ የሞቱት ህፃናት በደንብ ቢጠና ብዙ ነው የሚሆነው። ፕሪቫላንሱ ቢጠና በጣም ብዙ ነው የሚሆነው። ስለዚህ ይሄን የማጥናት ኃላፊነት ይኖርብናል። ግን እንደ ማህበረሰብ ደግሞ የራሱ የሆነ ኃላፊነት አለበትና በተለይ በሰሜን ወሎ ዞን የምትኖሩ እናቶች ይሄን ነገር ለሁሉም ማስተላለፍ ይኖርብናል፣ ማሳወቅ ይኖርብናል። በጣም ጎጂ የሆነ ባህል ነው። ስለዚህ ይሄ በጣም መወገድ ያለበት ነገር ስለሆነ ይሄን ቪዲዮ ለሁሉም ማህበረሰብ ሼር በማድረግ ካሁን በኋላ የህፃናት ሞት ቢቆም በጣም ደስተኞች ነን። ምክንያቱም በሰሜን ወሎ ዞን በጣም እየተዘወተረ ያለና በጣም አላስፈላጊ የሆነ ባህላዊ ህክምና ስለሆነ ይሄ መቅረት መቻል አለበት። ይሄንም የሚሰሩ ሰዎች የምታዩ ከሆነ በጣም እናንተ ደህና ይሆናሉ እያላችሁ የምትልኳቸው ልጆች ህይወታቸውን እያጡ ነው። እባካችሁ በእናንተ ምክንያት የሰው ህይወት እያለፈ ነው። ስለዚህ ይሄን አላስፈላጊ የሆነ ስራና በዚህ የምታገኙት ብር ቢቀርባችሁ የተሻለ ይሆናል።
ለእናንተም ጥሩ ስለማይሆን ማለት ነው። ስለዚህ ይሄ በደንብ መታወቅ ያለበት ነገር ነው። እንግዲህ ማህበረሰባችን ማወቅ ያለበት ይሄ እንጥል ማስቆረጥ በተለምዶ ትራዲሽናል ኦቭሌክቶሚ የምንለው ምንም አይነት ጥቅም የለውም። ከሚያስከትላቸው ችግሮች ውጭ የሚሰጠው ጥቅም የለም። ዋና ዋና የሚያስከትላቸውን ችግሮች በምናይበት ሰዓት እንግዲህ ወዳውኑ የሚከሰቱ ችግሮች አሉ፣ አኪዩት ኮምፕሊኬሽን የምንላቸው። ከዛ በተጨማሪ ደግሞ ዘግይተው ራሱ የሚከሰቱ ቋሚ የሆኑ ችግሮችንም ያመጣል። ይሄ ትራዲሽናል ኦቭሌክቶሚ ማለት ነው። እንግዲህ አኪዩት የሆኑትን እንደው ለማየት ያክል የመጀመሪያው ከፍተኛ የሆነ የደም መፍሰስ ነው። ስለዚህ አዲስ የተወለዱ ህፃናት ይሄ ነገር በሚካሄድበት ሰዓት ከፍተኛ የሆነ የደም መፍሰስ ያጋጥማቸዋል። ስለዚህ ሲቪየር አኒሚያ የምንለው እሱ ይከሰትና ህይወታቸው እንዳልፍ ይሆናል ማለት ነው። ከዛ በተጨማሪ ከባድ የሆነ የጉሮሮ ህመም ይኖራል። ከዛ በተጨማሪ ደግሞ የመተንፈሻ አካላት እንዳብጡም ያደርጋል። እነዚህ የመተንፈሻ አካላት አበጡ ማለት ህፃኑ ለመተንፈስ ይቸገራል። ስለዚህ ህይወቱንም ሊያሳጣው ይችላል ማለት ነው። ከዛ በተጨማሪ ኢቭን እነዚህ ነገሮች እንኳ ባይኖሩ በደም ውስጥ ሊሰራጭ የሚችል ኢንፌክሽን ይኖራል፣ ወይም ሴፕሲስ የምንለው ይሄ በከፍተኛ ደረጃ የህፃኑን ህይወት ሊያሳጣው ይችላል ማለት ነው። ሌላኛው እንግዲህ ቴታነስ ሊከሰት ይችላል። የቴታነስ በሽታ፣ የኤችአይቪ ኢንፌክሽን፣ ሄፓታይተስ ቢ ሲ የምንላቸው። ምክንያቱም ይሄ የሚሰሩበት የሚቆርጡበት እቃ በደንብ ስቴራላይዝ ስለማይደረግ ለእነዚህ ኢንፌክሽኖች ያጋልጣል። ዋናው ሞት ነው። ሞት እንግዲህ አሁን እንደምናየው በከፍተኛ ደረጃ ህፃናቶቹ ስለሚጎዱ ህይወታቸው ያልፋል ማለት ነው። ሌላኛው ዘግይተው የሚመጡ ወይም ቆይተው የሚመጡ ችግሮች ራሱ ያጋጥማሉ። የመጀመሪያው ምንድነው? ስር የሰደደ የጉሮሮ ህመም ይኖራል ማለት ነው። ልጆቹ ኢቭን ሳይሞቱ ቢቀሩ እንኳ ወደፊት ከፍተኛ የሆነ ችግር ያጋጥማቸዋል። የአፍና የአፍንጫ መዝጊያ ችግር ሊያጋጥማቸው ይችላል። በአፍንጫ የሚወጣ ድምፅ መነፋነፍ የምንለው ማለት ነው። ከዛ በተጨማሪ ምግብና ፈሳሽ ወደ አፍንጫ መመለስ፣ እንደዚህ አይነት ነገሮች ሊያጋጥም ይችላል። ከዛ በተጨማሪ እንግዲህ ተደጋጋሚ የሆነ የላይኛው የመተንፈሻ ኢንፌክሽን፣ ልጆቹ በተደጋጋሚ ለላይኛው የመተንፈሻ ችግር ይጋለጣሉ ማለት ነው። በእንቅልፍ ወቅት የመተንፈስ ችግር፣ ተኝተው ለመተንፈስ መቸገር ሊያጋጥማቸው ይችላል። በረጅም ጊዜ የመመገብ ችግር ምክንያት እንግዲህ ይሄ በሚቆረጡበት ሰዓት ለመመገብ ብዙም ፍላጎት አይኖራቸውም። ከዚህ የተነሳ ልጆቹ የአመጋገብ እጥረት፣ የምግብ እጥረት በሽታ ሊያጋጥማቸው ይችላል። የእድገት መቀነስ ፌለር ቱ ትራይቭ የምንለው አለ። እነዚህና በጣም ብዙ የትየለሌ የሆኑ ችግሮች አሉት ማለት ነው። ስለዚህ ይሄን በመረዳት ማህበረሰብም እንደ ማህበረሰብ የራሱን የሆነ ኃላፊነት መውሰድ አለበት። የጤና ባለሙያም በደንብ የምክር አገልግሎት በመስጠትና ሪሰርቾችን በመስራት ኢቭን ለመንግስት አካላት ግብአት እንዲሆኑ በማድረግ ህግ ወጥቶለት ይሄን ስራ የሚሰሩ ባህላዊ ባለሙያዎች ምን መደረግ አለባቸው የሚለው ህግ እንዲወጣ ግብአት ስለሚያስፈልግ እነዚህን ነገሮች በማድረግ ሁላችንም ኃላፊነታችንን በመወጣት አዲስ የተወለዱ ጨቅላ ህፃናትን መታደግ ይኖርብናል። ህይወታቸውን ያለ አግባብ እያጡ ስለሆነ ይሄን ማስቀረት አለብን። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።